እሺ ተመልካቾች እንዴት ናችሁ? ይህ የኢኮኖሚ ጉዳይ ያነሳን የምናወራበት ዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። እንግዲህ ሁላችሁም በህይወታችሁ ስትኖሩ ልትረሷቸው የማይገቡና ልታውቋቸው የሚገቡ 4 የኢኮኖሚ መሰረታዊ ሀሳቦችን ልነግራችሁ ፈልጌያለሁ። ኢትዮጵያ ውስጥ ብቻ ሳይሆን የትኛውም ዓለም ላይ ያሉ ሰዎች የሚያስተናግዷቸው ሀሳቦች ናቸው። የመጀመሪያው ሀሳብ እጥረት የሚባለው ሀሳብ ነው፣ ወይም በስኬርሲቲ የሚባለው ሀሳብ። እጥረት የሚባለው ሀሳብ ኢኮኖሚክስ የሚባለው አስተምሮት እንዲፈጠር ያደረገው መሰረታዊ ምክንያት እጥረት የሚባለው ነው። ለምን ከተባለ በዓለም ላይ ያለ ሪሶርስ የተገደበ ነው። አቅርቦት መሬት ቢባል የተገደበ ነው፣ ውሃ ቢባል የተገደበ ነው፣ የሚያልቅ ነገር ነው። ማዕድንም ቢባል የሚያልቅ ነገር ነው። ሰው ሰራሽም ነገሮች በሙሉ የሚያልቁ ናቸው። ነገር ግን የሰዎች የአንድ ሰው እንኳን ፍላጎት የሚገደብ አይደለም። የሰዎች ፍላጎት በፍጥነት የሚያድግ ደግሞ ብዙ ነው። ስለዚህ የኢኮኖሚክስ አስተምሮት የመጣው ምንድን ነው? ይሄ እጥረት ያለበትን የተፈጥሮ ሀብት እጥረት የሌለበትና ሰፊ ለሆነው የህዝብ ፍላጎት ማሳካት እንዴት ይቻላል በሚባለው ውስጥ ነው ትምህርቱ የተፈጠረው። ስለዚህ እጥረት በህይወታችሁ ውስጥ ሁልጊዜም የሚፈጠር ጉዳይ ነው። አወቅንም ይሁን ሳናውቅ ስለ እጥረት እናውቃለን ሁላችንም። ምክንያቱም በሰፊ ፍላጎታችንና መካከል እጥረቶች መኖራቸውን መረዳታችን አይቀርም። ስለዚህ የምናደርገው ነገር ምንድን ነው? እጥረት ስላለ ያለንን ነገር እጥረት ያለበትን ጉዳይ መደልደል እና ቅድሚያ መስጠት ወደሚባል ውሳኔ እንመጣለን። ራሽናል ዲሲሽን የሚባለው ሀሳብ የሚመጣ የዛን ጊዜ ነው። ለምሳሌ ሰው የገንዘብ እጥረት ካለበት ያለችውን ገንዘብ እንዴት አብቃቃታለሁ ብሎ ይወስናል። እንዴት አብቃቃታለሁ ብሎ የሚወስነው ለምንድን ነው? የገንዘብ እጥረት ስላለበት ነው። ለምሳሌ ሰው በገቢው ልክ ነው ወጪው የሚደለድለው ወይም ደግሞ ያቀዳድማል። ልክ ገቢ ሲኖረው ይሄን ገዛለሁ፣ ይሄ ሌላ ጊዜ ገዛለሁ ይላል። እንደሱ እንዲል የሚያደርገው ምንድን ነው? ያለው የገንዘብ እጥረት ነው። ምክንያቱም ለሁሉም ፍላጎት በቂ የሆነ ገቢ ላይኖሮ ስለሚችል ማለት ነው። መንግስትም ጋር ብትሄዱ በተመሳሳይ ነው። መንግስት የበጀት እጥረት ስላለበት ያለችውን በጀት የት ለመድባት፣ እንዴት ላብቃቃት፣ አቅርቦት ምንድነው፣ ፍላጎት ምንድነው፣ ወደፊት ያለ የፍላጎት መረጃ ምን ይመስላል ብሎ አስቦ ነው የሚደለድለው። እጥረት ነው እኮ እንደዛ እንዲያደርግ የሚያደርገው። ኢቭን መብራት እንኳን መሰረታዊ ልማት እንኳን ብታይ መብራት እንኳን እጥረት ሲኖር መደልደል ወደሚባለው ሀሳብ ነው የሚመጣው። ሰዎች ያላቸውን ጊዜ ሳይቀር የሚሸነሹት ለምንድን ነው? ጊዜ አጭር ነች፣ ያችን ጊዜ መጠቀም ካለብኝ ለዚህ ማዋል አለብኝ ወደሚል ዲሲሽን የሚመጡት እጥረት ስላለ ነው። የጊዜ እጥረት ስላለባቸው ነው። የዓለም አቀፍ ንግድንም የሚፈጥረው እጥረት ነው። ለምሳሌ ኢትዮጵያ ነዳጅ ስለሌላት ነዳጅ ከሌላ ሀገር ታመጣለች። ከሌላ ሀገር እንድትገበያ ያደረጋት መሰረታዊ ምክንያት ነዳጅ አለመኖሩ፣ የነዳጅ እጥረት ስላለ ነው። ስንዴ እጥረት ስላለ ስንዴ ልታመጣ ትችላለች። ሌሎችም ሀገራቶች ከኢትዮጵያ የሚገዙት እጥረት ስላለ ነው። ጦርነት እንኳን እጥረትን መሰረት አድርጎ ነው የሚነሳው። ምክንያቱም ይሄ ጫና ይመጣብኛል፣ ይሄ ተጽዕኖ ይመጣብኛል፣ ስለዚህ ይሄ ተጽዕኖ መፈለገውን ነገር ያሳጣኛል ከሚል አስተሳሰብ ነው። ስለዚህ እጥረት የሚባለው ሀሳብ በህይወታችን ውስጥ በየቀኑ የምናንሸራሽረው ሀሳብ ነው። ስለዚህ ህይወታችንን ከሚወስኑት ዋና መሰረታዊ ምክንያቶች መካከል አንዱ እጥረት ነው፣ ስኬርሲቲ የሚባለው። ሁለተኛው የአቅርቦትና የፍላጎት ጉዳይ፣ ዲማንድና ሰፕላይ የሚባለው። እንደ ግለሰብም ውሰዱት፣ እንደ ሀገርም ውሰዱት፣ እንደ ጠቅላላ ኢኮኖሚም ውሰዱት። የዓለም ገበያ የሚመራው በአቅርቦትና ፍላጎት ነው። ለምሳሌ አንድ ቁስ ላይ ፍላጎት በጣም ከፍተኛ ሆኖ አቅርቦት ዝቅተኛ ከሆነ በኢኮኖሚክስ ህግ ነው ዋጋ መጨመሩ አይቀርም። አቅርቦት ከፍተኛ ሆኖ ፍላጎት ደግሞ ዝቅተኛ ከሆነ ዋጋ መቀነሱ አይቀርም። ለሁሉም እንቅስቃሴ የፍላጎትና የአቅርቦት ጉዳይ መሰረታዊ ነው። ነገር ግን አንዳንድ አቅርቦት ብቻ ከፍተኛ ስለጨመረ ዋጋ በዛው ልክ ላይቀንስ ይችላል። ለምን? የሌሎችስ ጉዳዮች ዋጋ ምን ሆነ የሚለው ከግምት ይከተታል። ለምሳሌ ለትራንስፖርት ግብዓትነት የሚያስፈልገው ነዳጅ ነው። የነዳጅ ዋጋ እየቀነሰ ቢመጣ የትራንስፖርት ዋጋ ላይቀንስ ይችላል። የነዳጅ ዋጋ እየቀነሰ የትራንስፖርት ዋጋ ላይቀንስ ይችላል። ለምን ቢባል አዘር ቲንግስ ሪሜን ኮንስታንት ይባላል በኢኮኖሚክስኛ። ነዳጅ የሚሸጠው ሰው ነዳጅ ከሸጠ በኋላ ሌሎቹ ግን የሚፈልጋቸው ዋጋቸው እየናረ ከመጣ የነዳጅ ዋጋውን የማይቀንስባቸው ምክንያቶች ይኖራሉ። የትራንስፖርት ዋጋው የማይቀንስበት ምክንያት ይኖራል።
ነዳጁንም በረካሽ ባገኘው ነገር ግን ከዛ ከማገኘው ገቢ የምሰራቸው ሌሎቹ የምፈልጋቸው ወጪዎች ከፍተኛ ስለሆኑብኝ ሊል ይችላል። ስለዚህ ይሄ የሚመጣጠነው የአቅርቦትና የፍላጎት ጉዳይ ነው። ምርጫዎቻችሁን ውሳኔዎቻችሁን በሙሉ ብትመለከቱ አቅርቦት ምን ያህል ሆነ፣ ፍላጎታችሁ ምን ያህል ሆነ። ነጋዴ የእናንተ ፍላጎት ከፍተኛ ሲሆን ምርት ሊያመጣ ይችላል። ዋጋው እንደሚጨምርለት ስለሚያውቅ ምርት ሊያመጣ ይችላል። ስለዚህ በየቀኑ ባላችሁ እንቅስቃሴ ውስጥ አቅርቦትና የፍላጎት ጉዳይ ነው። ጊዜም ሲኖራችሁ ነው በጊዜያችሁ ምን ላድርግ የምትሉት። ጊዜ ኢነፍ ጊዜ ሲኖራችሁ በቂ የጊዜ አቅርቦት አላችሁ። ስለዚህ ይሄን ማድረግ ፈልጋለሁ የምትሉት ፍላጎት ነው። አቅርቦትን ታጣጥማላችሁ ማለት ነው። እና ህይወታችን የሚወስኑት መሰረታዊ ጉዳዮች የአቅርቦትና ፍላጎት። ገበያ ሄደን የምንበሳጭበት ምክንያት በሙሉ ከፍላጎትና ከአቅርቦት ጋር ነው የሚገናኘው። ሽንኩርት ተወደደ ብትሉ ፍላጎትና አቅርቦት ነው። ትራንስፖርት ተወደደ ብትሉ ፍላጎትና አቅርቦት ነው። ደሞዜ አንሶኛል የምትሉ ከሆነ ፍላጎትና አቅርቦት ነው። ገበያ ቀንሷል የምትሉ ከሆነ የፍላጎትና የአቅርቦት ጉዳይ። ሁሉም ጉዳይ ከፍላጎትና ከአቅርቦት ጋር የሚገናኝ ነው። ሁለተኛው መሰረታዊ ህይወታችንን የሚወስኑት ሀሳቦች እሱ ነው። ሶስተኛው የወጪና የገቢ ጉዳይ፣ የኮስት ኤንድ ቤኔፊት ጉዳይ። በየዕለቱ የምትንቀሳቀሱበት፣ በየቀኑ ውሳኔ የምትወስኑበት፣ የምትመሩበት ነው። ለምን? ወጪና ገቢ በምክንያታዊነት ላይ የተመሰረቱ ናቸው። ለምሳሌ አንድ ቃል ገዝታችሁ ዋጋ ከተነገራችሁ በኋላ ቶሎ ወሰናችሁም አልወሰናችሁም እንድትወስኑ የሚያደርጋችሁ ግን ካላችሁ ገቢ ልታወጡ ካሰባችሁት ወጪ አንጻር እያነጻጽራችሁ ነው። ስለዚህ የምናወጣው ወጪ ለእኛ ከሚሰጠው ጠቀሜታ አንጻር ነው የምታወጡት። ውድ ስለሆነ ተውኩት የምትሉት አንዳንድ ጉዳይ የለም። ስለዚህ ለእሱ ማውጣው ወጪ ራሽናል አይደለም ብላችሁ ስለምታምኑ ነው። ስለዚህ ገቢና ወጪ ለምሳሌ ምርጡን ብቻ ሳይሆን ምክንያታዊ የሆነውን ነው የምትጠይቁት። ለምሳሌ ልብስ ልገዙ ብትገቡ በጣም ምርጡን ልብስ ስጠኝ ብትሉም ነገር ግን የምትጠየቁት ወጪ ምክንያታዊ ነው ወይ የሚለውን ትፈልጉታላችሁ። ስለዚህ ምርጥነት ብቻውን ዋጋ የለውም። ምክንያታዊ ነው ወይ? ለአንዱ ሰው ምክንያታዊ የሆነው ለሌላ ምክንያታዊ ሊሆን ይችላል። ለአንድ ጫማ አንድ ሰው 2,000 ብር ቢባል ለሱ ምክንያታዊ አይደለም። ለሆነ ሰው ደግሞ 20,000 ብር ቢባል ምክንያታዊ ላይሆን ይችላል። ስለዚህ ምክንያታዊነትን እንድታመጡ የሚያደርጋቸው የወጪና የገቢ ካልኩሌሽኖቻችሁ ናቸው። በየቀኑ በህይወታችን ውስጥ የምትመሩበት የምትወስኑበት። በዓለም ላይ ያሉ ህዝቦች በሙሉ ህይወታቸውን ከሚወስኑ ምክንያቶች መካከል አንዱ የወጪና የገቢ ጉዳይ ነው። ሶስተኛው እሱ ነው። አራተኛው ሁሉም ነገር ከማበረታቻ ጋር የተያያዘ መሆኑን መረዳት ነው። ኢንሰንቲቭስ የሚባለው ጉዳይ ሁሉም ነገር አምራችም ሸማችም ማበረታቻ ይፈልጋል። ለምሳሌ ብዙ አምራቾች የሚበረታቱት ብዙ ሸማቾች ካሉ ነው። ብዙ ሸማቾች ፍላጎት እንደሚኖራቸው ካወቁ አምራቾች የማምረት ፍላጎታቸው ይጨምራል። ለምሳሌ ሰራተኞች እንዲበረታቱና ኢፌክቲቭነሳቸው እንዲጨምርላቸው ካስፈለገ ኢንሰንቲቭ መደረግ አለባቸው። ወይ ደሞዝ ሊጨምርላቸው ይገባል፣ ወይ ኢንሰንቲቭ ሊሰጣቸው፣ ወይ የስራ ቦታ ምቹነት። እሱ ምክንያት ይሆናል ለስራ ላላቸው ተሳትፎ ማደግ። ኢቨን ገበያ ውስጥ እንኳን የስራ ዕድል በብዛት የሚኖር ከሆነ ለተመረቁ ሰዎች የስራ ዕድል ቢኖር እሱ እንደ ኢንሰንቲቭ ይቆጠርና ሰዎች ኮሌጅ ገብተው ተምረው ለመመረቅ ያላቸው ፍላጎት ይጨምራል። ምርታማነት እንኳን ከፍተኛ ከሆነ የማረስ ፍላጎት ይጨምራል። ኢቨን ተማሪ እንኳን ሲሸለም ጎበዝ ሲባል፣ ህፃን ልጅም ሲሸለም ጎበዝ ሲባል ነው ኢነርጂው እየጨመረ ይመጣው። ኮሜዲያን እንኳን የሚስቁለት ሰዎች ካሉ ነው ለመቀለድ የሚሞክረው። ሁሉም ነገር በህይወታችሁ ውስጥ ያለውን ነገር በሙሉ ዞር ብላችሁ ተመልከቱት። ኢንሰንቲቭ ይፈልጋል። ሁሉም ነገር ከማበረታቻ ምክንያት ይፈልጋል። ማበረታቻ የሚሆን ምክንያት ደሞዜ ከፍተኛ ስለሆነ እሰራለሁ፣ ጥቅሜ ከፍተኛ ስለሆነ እሰራለሁ፣ ይሄን ስለማገኝ እሰራለሁ፣ ጎበዝ ስለምባል እሰራለሁ፣ ስለሚጨበጭብልኝ ስለምበረታታ እሰራለሁ፣ ውጤቱ ከፍተኛ ስለሆነ ለወደፊት በጣም ሁሉንም ምክንያት ጭንቅላታችሁ ውስጥ አስቡት። ኢንሰንቲቫይዝ ከተደረጋችሁ ነው ኢነርጂያችሁ የሚመጣው። የምትሰሩትም ኢኮኖሚም እንደዛ ነው። ይሄም ኢንሰንቲቭም የሰዎችን ህይወት ዲተርማይን ከሚያደርጉ መሰረታዊ ምክንያቶች መካከል አንዱ ነው። ስለዚህ ህይወታችንን ስንኖር ልንረሳቸው የማይገቡ ደግሞ ማወቅም ያለብን መሰረታዊና በየቀኑ የምንኖራቸው ጉዳዮች ቢኖሩ አንደኛው እጥረት ነው። ሁለተኛው ፍላጎትና አቅርቦት ጉዳይ ነው። ሶስተኛ የወጪና ገቢ ነው። አራተኛ ህይወታችን በሙሉ ከሚኖረው ማበረታቻ ጋር የተገናኘ መሆኑን መረዳት ነው። ስለዚህ ይህን ኢኮኖሚክስ ቲፕ ለእናንተ ለመስጠት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚክስ ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።